እንኳን በደህና መጣችሁ። የህንጸት የመጽሐፍ ክበብ ዛሬ መጋቢት 6 ቀን 2018 ዓመተ ምህረት ለውይይት የሚያቀርበው መጽሐፍ የኢትዮጵያ የወንጌል አማኞች ቤተክርስቲያን ወቅታዊ ገጽታ በአዲስ ኪዳን እይታ የተሰኘው የመጋቢ ተስፋዬ ቃሚሶ መጽሐፍ ነው። ይሄ የምታዩት መጽሐፍ ነው። በዛሬው ዕለት ውይይታችን ለመታደም ስለተገኛችሁ በድጋሚ እናመሰግናለን። ህንጸት ያመሰግናል። ይህንን መጽሐፍ ስለሚገመግሙልን ሰዎች መረጃ መስጠት ጀምራለሁ። ዛሬ መጽሐፉ የሚሄሰው በሁለት ገምጋሚዎች ነው። አንደኛው ገምጋሚ መጽሐፉን ከነገረ መለኮት አንጻር የሚያዩልን ሲሆን፣ ሌላኛው ገምጋሚ ደግሞ መጽሐፉን ከአመራር አንጻር ወይም ለኢትዮጵያ ቤተክርስቲያን ካለው ፋይዳ አንጻር ያዩልናል። መጽሐፉን ከአመራር አንጻር ወይም ለኢትዮጵያ ቤተክርስቲያን ካለው ፋይዳ አንጻር የሚያይሱልን ዶክተር ፀሐይ ወጣ ታደሰ ናቸው። ዶክተር ፀሐይ ወጣ ታደሰ በድህነት ውስጥ ለሚገኙ ህፃናት የሚደረጉ ሁለንተናዊ የልማት ፕሮግራሞች ላይ ከ30 ዓመታት በላይ ሰርተዋል። በስራ ዘመናቸው አብዛኛውን ጊዜ በተለያዩ የአመራር እርከኖች ላይ ያገለገሉ ሲሆን ከታህሳስ 2001 ዓመተ ምህረት ወይም በፈረንጆች ዲሴምበር 2008 ጀምሮ በኢትዮጵያ የኮምፓሽን ኢንተርናሽናል ቢሮ በኃላፊነት እየመሩ ይገኛሉ። ዶክተር ፀሐይ ወጣ የመጀመሪያ ዲግሪያቸውን ከአዲስ አበባ ዩኒቨርሲቲ፣ የማስተርስ ዲግሪያቸውን በኬንያ ናይሮቢ ከሚገኘው ዴይ ስታር ዩኒቨርሲቲ እንዲሁም የዶክተሬት ዲግሪያቸውን ከእንግሊዙ ሚድልሴክስ ዩኒቨርሲቲ ጋር በመተባበር ከሚሰራው ኦክስፎርድ ሴንተር ፎር ሚሽን ስተዲስ አግኝተዋል። አሁን የመጀመሪያውን ገምጋሚ ዶክተር ፀሐይ ወጣን ወደዚህ ጋብዛለሁ ግምገማቸውን እንዲያቀርቡ። ይህን መጽሐፍ በሚመለከት ቅድም እንደተባለው የምገመግመው በጣም ንድፈ ሀሳባዊ ቴዎሬቲካል በሆነ መልኩ አይደለም፣ ፕራክቲካል። እኔ ፕራክቲሽነር ነኝ። በተለይ ከመጽሐፉ አንጻር ያሉትን እውነታዎች ሳይ ራሴን ካታጎራይዝ የማደርገው እንደ ፕራክቲሽነር ነው እንጂ እንደ ቴዎሎጂያን ወይም ደግሞ በዙሪያ ላይ እንደሚሰሩ ቴዎሬቲካል ባክግራውንድ እንዳላቸው ምሁራን አይደለም። ስለዚህ ከተግባራዊ አንጻር ያየኋቸውን ሀሳቦች ለመሰንዘር እፈልጋለሁ። በቀዳሚነት እንደዚህ አይነት ትልልቅ ስራዎችን የሚሰሩ ጸሐፊዎችን፣ መሪዎችን በጣም አመሰግናለሁ። በተለይ ደግሞ መጋቢዎች ሲጽፉ ማየት በብዙ የምናፍቀው ነው። ከብዙ መጋቢዎች ጋር እሰራለሁ። እንደው ስብከቶቻችሁን በሚገባ እየጻፋችሁ ወደ መጽሐፍ ብትቀይሯቸው የሚል ናፍቆት አለ። ብዙ ለውጥ የሚመጣው ከእንደዚህ አይነት ሪፍሌክሽኖች ነውና ብዙ አላየሁም። ምናልባት የኔ ውስን ኤክስፖዠር ካልሆነ በስተቀር በሌሎቹ ዓለማት ብዙ መጽሐፍት የሚጻፉት በመጋቢያን በቤተ ክርስቲያን አስተማሪዎች፣ አገልጋዮች ነውና ደስ ብሎኛል። ፓስተር በዚሁ አጋጣሚ እንኳን ደስ አለ። መጽሐፉ የተመረቀለ ተጋብዤ ነበር አልቻልኩምና ዛሬ እንግዲህ ላካክስ ማለት ነው። መልካም። መጽሐፉን እንግዲህ ስገመግም መሰረታዊ ነገሮችን ልናገርና ወደ ሀሳቦች እገባለሁ። የመጽሐፉ ርዕስ ቅድም እንደተባለው የኢትዮጵያ ወንጌል አማኞች ቤተክርስቲያን ወቅታዊ ገጽታ በሐዲስ ኪዳን እይታ፣ የነጻነት ዘመን መልካም ተሞክሮች፣ ወቅታዊ ተግዳሮቶችና የወደፊት ተስፋዎች ይላል። ደራሲው መጋቢ ተስፋዬ ቃሚሶ ናቸው። ጸሐፊ ብዙ ጊዜ አንተ ስለሚባል ካሁን በኋላ አንተ እያልኩ ነው የምጽፈው የምናገረው። ፓስተር ይቅርታ ያደርግልኛል፣ ሁሌም እንደሱ ስለምለው ማለት ነው። የታተመበት ጊዜ ሰኔ 2016 ዓመተ ምህረት ነው። ስለዚህ 2 ዓመት ያልሞላው መጽሐፍ ነው ማለት ነው። ቅድም እንዳልኩት መጽሐፉን የምገመግምበት እይታዬ ወይም መነጽሬ በዋነኛነት ከተግባራዊነቱ አንጻር ይሆናል። ምናልባትም በሱ አንጻር እንዲሁ ከመሪነትም ጋር የተያዙ ጥቂት ነገሮችን ላነሳ እችላለሁ። ግን ፕራክቲካሊ ያለው ኢምፕሊኬሽን ምንድን ነው ከሚለው አንጻር ነው። ግምገማዬን በዚህ አውትላይን መሰረት አቀርባለሁ። ትንሽ ስለ መጽሐፉ አጠቃላይ ገጽታዊ ዳሰሳ አደርጋለሁ።
ሁለተኛ ስለ መጽሐፉ ደራሲ ትንሽ ሀሳቦችን አነሳለሁ፣ መጽሐፉ ስለሚናገር ማለት ነው። ሶስተኛ የመጽሐፉን ፋይዳ ምዘና ላይ አተኩራለሁ፣ ፋይዳዎቹ ምን ምን ናቸው የሚለውን። ከዛ በመጨረሻም መጽሐፉ ከኔ አንጻር ለእኔ ምን ማለት ነው የሚለውን ሀሳብ አነሳለሁ እና በዛው እናጠቃልላለን ማለት ነው። ድምፄ ጥሩ ነው? ይሰማል አይደል? እንቀጥል። እሺ። የመጽሐፉ አጠቃላይ ገጽታ የመጀመሪያው ትኩረቴ ነው። እንግዲህ መጽሐፉን ቅድም እንዳሳየን ይሄ ነው። ባለ 450 ገጽ ዳጎስ ያለ መጽሐፍ ነው። 40 ገጾቹ ቅድመ ምዕራፍና ድህረ ምዕራፍ መረጃዎችን ይዘዋል። 410 የሚሆኑት ደግሞ በ3 ክፍሎች ተከፍለው በ17 ምዕራፎች የቀረቡ የመጽሐፉን ፍሬ ነገር የሚያንጸባርቁ ሀሳቦች ናቸው። ክፍል 1 የቤተ ክርስቲያን መጽሐፍ ቅዱሳዊ ገጽታን ይዳስሳል፣ 7 ምዕራፎችን ይዟል። ክፍል 2 ደግሞ የነጻነት ዘመን ላይ አተኩሮ በ3 ምዕራፎች ዋና ዋና ሀሳቦችን ያቀርባል። ክፍል 3 የቤተ ክርስቲያን ተሐድሶን በሚመለከት ትንተና ያቀርባል እና 7 ምዕራፎች አሉት። መጽሐፉን ለማንበብ ሞክሬያለሁ፣ ደጋግሜም ለማንበብ ሞክሬያለሁ። ሁሉን ክፍሎች ባይሆንም እንዲሁ ከመጽሐፉ የተረዳሁት መጽሐፉ ዋናው ሀሳቡ ምንድን ነው፣ አንኳር ሀሳቡ የመጽሐፉ ጭብጥ ምንድን ነው የሚለውን እኔ እንደዚህ ነው የተረዳሁት። የኢትዮጵያ ወንጌል አማኞች ቤተ ክርስቲያን አሁን ያለችበትን አጠቃላይ ገጽታ ከመጽሐፍ ቅዱስ አንጻርና ካሳለፈቻቸው ወይም ካለፈችባቸው ተሞክሮች አንጻር ይመዝናል። በዚህ ምዘና መሰረት ነጥረው የወጡ ክፍተቶችን በአመዛኙ ነጥረው የወጡ ክፍተቶችን ያሳያል። ክፍተቶችን ወይም ግድፈቶችንና ጉድለቶችንም ወደ መጽሐፍ ቅዱሳዊ መሰረታቸው ይመለሱ ዘንድ ተሐድሶ አማራጭ ሆኖ ቀርቧል። ወይም ተሐድሶን አማራጭ የሌለው ምርጫ አድርጎ ያቀርባል። ለዚህ ገጽ 302 ላይ ማየት ይቻላል። እዚህ ይላል መጽሐፍ መንፈሳዊ ተሐድሶ ለኢትዮጵያ ወንጌላውያን አማኞች ቤተ ክርስቲያን ምርጫ ብቻ ሳይሆን አስገዳጅ ወደሚሆንበት ደረጃ ላይ ደርሷል። መንፈሳዊ ተሐድሶ ለኢትዮጵያ ወንጌል አማኞች ቤተ ክርስቲያን ያስፈልጋታል ወይስ አያስፈልጋትም ሳይሆን ምን ይታደስ፣ ከየት ይጀመር፣ እንዴትና መቼ ይጀመር፣ ማን ምን ያድርግ የሚሉ ነጥቦች መነሳት አለባቸው። በጣም የሚያቀነቅነው ትልቁ ሀሳብ መቋጫውም አቅጣጫውም ለውጥን ፈላጊ ነው። መጽሐፉ ሊያሳካ ያሰባቸው ዓላማዎች መዳሰስ፣ ማስታወስ፣ ማሳየትና ማነሳሳት የሚሉ 4 የዓላማ ግሶችን የያዘ ነው። የቤተ ክርስቲያን ወቅታዊ ሁኔታ ከመጽሐፍ ቅዱስ አንጻር ይዳስሳል። ቤተ ክርስቲያን ማነች የሚለውን። ሁለተኛው ቤተ ክርስቲያን የኢትዮጵያ የወንጌል አማኞች ቤተ ክርስቲያን የጣለቻቸውን በጎ ገጽታዎች ያስታውሳል። ማስታወስ ብቻ ሳይሆን ደግሞ ያለችበትን ዘመን በተለይ አንጻራዊ የነጻነት ዘመን ብሎ የሚያቀርበው ሀሳብ አለ። በዛ አንጻር በጎና አሉታዊ ገጽታዎችን ያሳያል። እና መጨረሻ ለተሐድሶ ያነሳሳልና ቁጭቱ በእያንዳንዱ ገጽ ያለውን ነገር ምናልባት ብታዩት ለተሐድሶ ማነሳሳት እንግዲህ ኢንፎርም ማድረግም እንደገና ፐርሱዌድ ማድረግም ወይም ማነሳሳትም የመጽሐፉ ኢንቴንት እንደሆነ መረዳት እንችላለን። የመጽሐፉ አወቃቀርና የሀሳብ ፍሰት ቅድም እንዳልኩት 3 ክፍሎች በ17 ምዕራፎች ቀርቧል። ትኩረታቸው በግልጽ ተቀምጧል። በእያንዳንዱ ክፍል 1 ምን ላይ ነው የሚያተኩረው? ክፍሉ ብቻ ሳይሆን በክፍሉ ስር ያሉት ምዕራፎች የሚያተኩሩበት ንዑስ ምዕራፎች እንኳን ሳይቀሩ የሚያተኩሩበትን ሀሳብ በግልጽ ያስቀመጠ መጽሐፍ ነው። በምዕራፎችና በንዑስ ርዕሶች እንዲሁም በክፍሎች መካከል ጥሩ የሀሳብ ሽግግር አለ። ከዚህ ቀጥሎ ይሄ ይመጣል የሚለው ለአንባቢ ቀጣዩ ምን አለ የሚለውን
ለአንባቢ ግምት የሚተው ሳይሆን መጽሐፉ በደንብ ያሸጋግራል። የመጽሐፉ ቅርጽ በየክፍሎቹ ምዕራፎቹ ከአንድ መጀመራች ምናልባት ከቅርጽ አንጻር ትንሽ ያለኝ አስተያየትን ለመስጠት ነው። በዚሁ አንጻር የመጽሐፉ ቅርጽ በየክፍሎቹ ከምዕራፍ 1 ነው የሚጀምሩት። እሱ ትንሽ ሳነብ እንደ መጎርበጥ አድርጎኛል። ምዕራፍ 1 2 7 ከደረሰ በኋላ ክፍል 2 ብሎ 1 1 2 እንደዚህ ሲል ትንሽ ለማጣቀስም ለማመሳከርም ትንሽ የሀሳብ ተያያዥነትንም በደንብ ለመያዝ ትንሽ ገርገጭ የሚያደርግ ሀሳብ ሆኖ አግኝቼዋለሁ። ከዛ ባሻገር ግን በጣም ጥሩ ፍሰት ያለው ነው። ቅርጹን ነው እያወራሁ ያለሁት። እንዲሁ ቅርጹን ድራይቭ የሚያደርገውን በአጠቃላይ መጽሐፉን መጽሐፉን ሳሸተው ቃናውን ሳሸተው ቅድም እንዳልኩት እንግዲህ ጸሐፊውን ፕራክቲሽነር ነው። ወደ እሱ ጋር ስለመጣ አሁን በጣም ብዙ ሀሳቦች ተንጸባርቀውበታል። እንደው በአመዛኙ ወይም በአመዛኙ ሳይሆን አለፍ ብሎም ቢሆን ጠንከር ያሉ ግላዊ እይታዎች ጎልተው ይታዩበታል። ቅድም እንዳልኩት ፐርሱዌድ ማድረግ ኢንፎርም ማድረግም የሚል ኢንቴንት ስላለው ይሆናል። ግን የሆነው ሆኖ ግላዊ እይታዎች ጎላ ብለው ታይተዋል። እንግዲህ በመጽሐፉ አጠቃላይ ቅርጽ አንጻር ነው። ስለ መጽሐፉ ደራሲ ጥቂት ልበልና ወደ ይዘቱ ቶሎ ቸኩላለሁ። ሰዓት ታስታውሰኛለህ። ሆፕፉሊ ሰዓት እንዳያልቅብኝ። የመጽሐፉ ደራሲ እንግዲህ ከመጽሐፉ ርዕስ አኳያ ሰፊ የህይወት ተሞክሮና በቂ የትምህርት ዝግጅት ያለው መሆኑን ተመልክቻለሁ። እና ምናልባትም በቴክኒካሊ ውስጥ አወቅ ማለት ይቻላል። ከውጭ ሆኖ የሌለበትን ሳይሆን የማያውቀውን ሳይሆን የሰማውን ሂርሰይ ሳይሆን አክቹዋል ፕራክቲስ እና በፕራክቲስ ውስጥ ያለ ሰው ነው የተረዳሁት። የህይወት ተሞክሮ ንድፈ ሀሳባዊ እውቀትንና ያገባኛል ባይነት ወይም ባለቤትነትን አጣምሮ የያዘ ጸሐፊ ነው። ጸሐፊው የቆመበት መነሻ ወይም ሀሳብ ወይም አሰምሽን ምን ላይ ቆሞ ነው እየጻፈ ያለው የሚለውን ለማየት ሞክሬያለሁ። ለመሆኑ ምንድን ነው ደራሲውን እንደዚህ እንዲል ያደረገው የሚለውን ሳይ በእኔ 3 ዋና ሀሳቦችን ተመልክቻለሁ። አንዱ ቤተ ክርስቲያን ያለችበት ወቅታዊ ሁኔታ የነበሯትን መጽሐፍ ቅዱሳዊና ተሞክሯዊ ወይም ተግባራዊ ገጽታዎች ጥላለች የሚል የተጣለ ነገር አለ፣ የቀረ ነገር አለ፣ ኮምፕሮማይዝድ የሆነ ነገር አለ። በቀላሉ ሳይሆን በሚያንገበግብ መልኩ፣ በጣም በተለየ መልኩ፣ ቁጭት በሚፈጥር መልኩ የሚል አለ። እንደው አንዳንዶቹን ሰዓታችን ይብቃን አይብቃን አላቅም፣ ግን አለፍ እያልኩ ላንብብላችሁ። በተለይ ይህን በተመለከተ ከዚህ የተነሳ ገጽ 5 ላይ ያለውን አንድ ክፍል ላንብብ። ከዚህ የተነሳ ዛሬ ምእመናንና አገልጋዮች ቤተ ክርስቲያንን ለአምልኮ የሚሰበሰቡበት አዳራሽ፣ ብዙ አባላት የታቀፉበት ድርጅት ወይም ማህበር ብቻ አድርገው የሚያዩት ጥቂቶች አይደሉም። ሌሎች ቤተ ክርስቲያንን ማህበራዊ ጉዳዮች ማስፈጸሚያ ተቋም፣ የግለሰቦች ቡድን ሀብት ማከማቻ፣ ዝናና ክብር የተጠሙ ሰዎች መፈንጫ ድርጅት አድርገው ይመለከቷታል። ከላይ ያለችበትን ይህን ያመጣውን ምክንያት ጠቅሳል። ይሁን እንጂ ያለፉት 20 እና 30 ዓመታት የኢትዮጵያ ወንጌል አማኞች ቤተ ክርስቲያን ብዥታ ውስጥ ያሳለፈችባቸው ዓመታት ነበሩ ቢባል ማጋነን አይሆንም። ምክንያቱም ላይ ሲታዩ በብዙ ክብር ያንጸባረቀች፣ ቅጠሏ በጣም የለመለመ፣ መልኳ የደመቀ ይመስላል። ውስጣዊ መልኳ ሲታይ ግን በብዙ ጉስቁልና፣ በፊት መጨማደድ፣ ከማንነቷ ጋር ፈጽሞ በማይሄዱ ችግሮች ተተብትባ ትገኛለች። እንቁ የሆኑ እሴቶቿ በዓለማዊና በምድራዊ እሴቶች የተተኩ በመምጣታቸው የራሷን ማንነት የምትኖርለትን ዓላማ ማወቅና መሆን ተስኗት በተምታታ ማንነት ውስጥ ትገኛለች። እንደ ጥልቅ የሆነ ቁጭት እንደሆነ ማየት ትችላላችሁ። ጥላለች የሚል የተጣለ የሚል ገጽ 4 ላይ ታያላችሁ። ገጽ 293 ለምሳሌ ጠቅሳችሁ በተለያየ ገጾች ላይ ይህን ታያላችሁ። እና እኔ አንዱ ይህንን ጸሐፊ እንቅልፍ የነሳው እና ጊዜውንም እውቀቱንም ሁሉ ነገሩም ኢንቨስት እንዲያደርግ ያደረገው ቤተ ክርስቲያን ጋር የተጣለ ነገር አለ፣ መጣል የሌለበት የሚል ነው። ሁለተኛው
የኢትዮጵያ ቤተ ክርስቲያን አሁን ያለችበት ሁኔታ ለጣለቻቸው ማንነቷና እሴቶቿ መሪዎቿና አመራር መሰረታዊ ሚና አላቸው የሚል እንዲሁ ሌላ አሰምሽን አለው። በዚህ አንጻር ደግሞ መሪዎች ትልቅ ሚና አላቸው የሚል አለ። ገጽ 110 ገጽ 6 ገጽ 18 እንደዚህ ያሉት ልታነቡ ትችላላችሁ። ጊዜውን ለመቆጠብ ነው አለፍ ብዬ የምለው። ሶስተኛው አሰምሽኑ ወድቆ መቅረት ብቻ ሳይሆን መነሳት ይቻላልና ተሐድሶ ቤተ ክርስቲያንን ወደ ትክክለኛ ማንነቷ ይመልሳታል ወይም በተሐድሶ ላይ ያተኮረ እርምጃ የሚል ነው። ገጽ 18 ላይ ላንብብላችሁ እኔ እንዳላልሁት እንድታውቁ። ኦኬ። የኢትዮጵያ ወንጌል አማኞች ቤተ ክርስቲያን ወደ መጽሐፍ ቅዱሳዊ ማንነቷና ክብሯ መመለስ አለባት። ለዚህ መፍትሄው መንፈሳዊ ተሐድሶና ተሐድሶ ብቻ ነው። ተሐድሶ ለኢትዮጵያ ወንጌል አማኞች ቤተ ክርስቲያን በአማራጭ የሚቀርብ ሀሳብ ሳይሆን የህልውና ጉዳይ መሆኑን በመጽሐፉ የመጨረሻዎቹ ምዕራፎች በስፋት ተዳስሰዋል ይላል። ተሐድሶና ተሐድሶ ብቻ ነው። ተስፋ መቁረጥ ላይ አይደለም ያለው። መለወጥ ይችላል። ለመለወጥ ግን ተሐድሶ የሚባለው መንገድ ተመርጦ በመጽሐፉ ቀርቧል። እንግዲህ በተወሰነ መልኩ ገለጻዊና አነሳሽ የሆኑ ወይም ቁጭት ፈጣሪ ሀሳቦች ወይም የአጻጻፍ ስልቶችን እንደተከተለ አይቻለሁ። ችግሮችን በሚገባ ለማሳየት እንደው ጠንካራ ጎኖች እንኳን ሲነሱ መለስ ብለው ወደ ጉድለቶቹ ወደ ክፍተቶቹ ተመልሰው ታገኟቸዋላችሁ። ስለዚህ ይሄ እንግዲህ ኢንፎርም ማድረግ ብቻ ሳይሆን ማሳመንም ይሄ ነገር ትኩረት ያስፈልገዋል ማለትንም የሀሳብ ያለው አጻጻፍ ዘይቤ እንደሆነ ለማየት ሞክሬያለሁ። ምናልባት እንዲሁ ከመጽሐፉ መንደርደሪያ አጠቃላይ ስዕልና ከጸሐፊው ማንነት እና አሰምሽን አንጻር እንደ ማለፍ ብዬ ጠቆም አድርጌ ለማለፍ እንፈልገው በእኔ እይታ ትንሽ የኢትዮጵያ ወንጌል አማኞች ቤተክርስቲያን ማናት የሚል ትንሽ ከዚሁ ከመግቢያው ጋር ቢኖር የወንጌል አማኞች አብያተ ክርስቲያናት የሚለው በእኔ አጭር መረዳት ከቅርብ ጊዜ ወዲህ የመጣ ነው። ወንጌላዊነት አለ እና እሱን ትንሽ ወሰኑ እስከ ድረስ ነው፣ እነማን አሉ፣ እነማን ይመለከታል የሚለውን ወንጌላውያንን በአጠቃላይ ሊሆን ይችላል። ግን እንደሱ ጎላ ብሎ ቢታይ ለማንበብም የበለጠ ፋሲሊቴት ያደርጋል የሚል ሀሳብ አለኝ። ተሐድሶ በጣም መሰረታዊ ስለሆነ በተለይ መንፈሳዊ ተሐድሶ ኢትስ ኤ ቢግ ኮንሰፕት። መጽሐፉን ሳየው ኮንሴፕቹዋላይዝድ ሆኖ መጀመሪያዎቹ አካባቢ ላይ ቢኖር የበለጠ መጽሐፉን ለማየት ይረዳል ብዬ ነው። እንግዲህ እይታዎችን አብሬ ነው የማቀርባቸው እንደው ዋና ዋና ስላልሆኑ ብዬ ነው። ወደ ቀጣዩ ክፍል ልሂድ። ለኢትዮጵያ ቤተክርስቲያን በአጠቃላይ ለክርስቲያን ማህበረሰቡና አገልግሎቱ ምን ፋይዳ አለው የሚል ትኩረት ያለው እይታ ነው አሁን የማቀርበው። እንግዲህ ይህንን በሁለት መልኩ አቀርባለሁ። አንዱ በጣም በበጎ ያዩዋቸውን ገጽታዎች በአብዛኛው እነሱ ናቸው። ከዛ በኋላ ጥቂት ግን ደግሞ የበለጠ ቢተኮርባቸው የምላቸውን እይታዎች አቀርባለሁ። አንዱና በጣም መሰረታዊ ሀሳብ መጽሐፉ የሚያጠነጥነው ወቅታዊና አስፈላጊ በሆነ ጉዳይ ላይ ነው። ስለዚህ እንደው እንደ ተጨማሪ ንባብ ሳይሆን ከመጽሐፍት አንዱ ሳይሆን በጣም ወሳኝ የሆኑ ጉዳዮችን የሚያነሳ የቤተ ክርስቲያን ወቅታዊ ሁኔታን ቦልድሊ አንዳንዶቹ ምናልባትም እንደው በኢንፎርማሊ ብቻ የሚነሱትን ኢንፎርማሊ የሚነሱትን ሳይቀር በጣም በትልቅ ድፍረት በጓይ በሆነ ድፍረት አዎንታዊ በሆነ ድፍረት የሚያነሳ መጽሐፍ ሆኖ አይቼዋለሁ። ስለዚህ መጽሐፉን ፋይዳ ስንመዝን ወቅታዊ ነው፣ አስፈላጊ ነው የሚል እይታ አለኝ። ይህንን ሁሉን ምዕራፎች አንብቤ ያየሁት ስለሆነ ነው። የመጽሐፉ አቀማመጥ በጣም ዓላማው ምንድን ነው፣ የት ይደርሳል፣ መድረሻው ምንድን ነው የሚል አትቸገሩም። በግልጽ ያስቀመጠ መጽሐፍ ነውና ጥሩ የአጻጻፍ ስልትን የተከተለ መጽሐፍ ነው። ስለዚህ መጽሐፉ ግልጽ መነሻንና ዓላማን ያስቀመጠ አጠቃላይ ቅርጹም
ዓላማውን መሰረት አድርጎ በሚገባ የተቀመጠ እንደሆነ አይቻለሁ። በጣም ጥሩ አቀማመጥ ነው በእኔ እይታ እና እሱንም የወደድኩት አንዱ የመጽሐፉን መልካም ገጽታ ሆኖ አይቻለሁ። ቅድም እንደጠቀስኩት ሶስተኛው ደራሲው ውስጥ አወቅ ነው፣ የሩቅ አይደለም። እንደው ለሪሰርች ብቻ የሚሰራ አይነት አይደለም። በባለቤትነትም በውስጥ አዋቂነትም ነው። ስለዚህ ከውስጥ ሆኖ መጻፍ የራሱ የሆነ ጠቀሜታ አለው። ብዙ እውቀት ስላለ፣ ታሴት የሆነ ኖሌጅ ስላለ፣ ባለቤትነትም ስላለ ኦፍ ኮርስ የራሱ የሆነ ሌላ ገጽታ አለው። እሱም በዛው እኮ መጣበታለሁ። ግን ባይ ኤንድ ላርጅ መጽሐፉ በእንዲህ አይነት ሰው መጽሐፉ ደግሞ የበለጠ ዋጋውን ማን አለው። መልእክቱንም ያለው አንዱ ራሱ የመልእክቱ አቅራቢ ራሱ የቻለ ትልቅ ቦታ አለው ብዬ ስለማምን ጥሩ ጥንካሬ ሆኖ አግኝቻለሁ። ጥናቶችን መሰረት ለማድረግ ጥረት ተደርጓል። አለፍ አለፍ ብሎም ቢሆን የተጠቀሱ አሉ። ጥረቱን እናደንቃለሁ። ጥናቶችን አለፍ አለፍ ብሎም ቢሆን መሰረት ለማድረግ በተለይ የመጀመሪያና ሁለተኛ ደረጃ ማጣቀሻዎችን ወይም የመረጃ ምንጮችን ለመጠቀም ተሞክሯል። እሱ ጥሩ ነገር ነው። የውስጥ አዋቂን ምናልባት ከውስጥ አዋቂነት ሊመጣ የሚችልን አንድ አቅጣጫዊ እይታ በደንብ መለስ ለማድረግ የራሱ ጠቀሜታ እንዳለው አስባለሁ። ሌላው ችግሮችን ተንትኖ ያቀርባል። ግን ችግሮችን ብቻ ተንትኖ ሳይሆን መውጫ በሩም ችግሩ አለ። ችግሮች በችግርነታቸው ብቻ ሳይሆን ባክግራውንዳቸውም ተተንትኗል። በትንታኔ ከቀረቡ በኋላ ግን መውጫ መንገዶቻቸውንም በደንብ ያሳያል እና እነዚህን ነገሮች እኔ እንደ መጽሐፉ ጠንካራ ጎኖች አድርጌ አይቻቸዋለሁ። እንደው የበለጠ ትኩረት ያስፈልጋቸዋል ክፍተቶች ናቸው ብዬ ያዩዋቸውን አንድ 3-4 ሀሳቦች ያቀርባለሁ። ግን ዋናውን ምናልባት አንድ ወይ ሁለት ናቸው ዋናዎቹ። እንዲሁ ግን አነስ ያሉት ለመጽሐፉን የተሻለ የበለጠ ከማድረግ አንጻር ሊጠቀሙ የሚገቡ ያልኳቸውን አነስ ያሉ ሀሳቦችን ጭምር አቀርባለሁ። አንዱ ከትንሾቹ ብጀምር ለምንጭነት የተጠቀሱ መረጃዎች ብዙዎቹ በዋቢ ዝርዝር ውስጥ ገብተዋል። በዋቢ መጽሐፍት ዝርዝር ውስጥ ግን ያልገቡም ብዙዎች አሉ እና ያ እውቅና ራሱን የቻለ ነገር ስለሆነ ይታወቃል። ለምሳሌ ፍራንሲስ የሚባሉ ጸሐፊ በሁለት ፔጅ 182 ላይ፣ ናንሲ ፔጅ 183 ላይ፣ ጎሳ ጌታቸው ፔጅ 225 እንደ ለምሳሌ ነው። በጣም ብዙ ዝርዝሮች አሉ፣ ግን ለምሳሌ ያህል እና እነዚህ መጽሐፉን የበለጠ ሙሉ ከማድረግ አንጻር በዋቢነትም ለሰውም ስራ ሪኮግኒሽን ከመስጠት አንጻር ዋቢነት ላይ ቢገቡ ያንን ሙሉ ያደርጋል። በእርግጥ ስማቸው ተጠቅሷል፣ ከሌ እንዲያሉት ተብሏል። ሁለተኛው በተወሰነ መልኩም ቢሆን የሀሳብ ድግግሞሽን አይቼበታለሁ እና መጽሐፉን ምናልባትም የበለጠ ተነባቢነቱን የበለጠ ኢምፓክትፉል እንዲሆን እና የአንባቢንም ጊዜ ደግሞ በሚገባ ለአንባቢ ጊዜ እስቲዋደዶች ናቸው መጽሐፍት እና በሱ አንጻር አንዳንድ ሀሳቦች ሊታዩ ይችላል። ለምሳሌ ርዕስ 1.4.1 እና 1.4.2 እንግዲህ በተለያየ ቦታ የተጠቀሱ ናቸው። የነጻነት ዘመን 1 እና ምዕራፍ 1 ላይ እና ምዕራፍ 2 ላይ የተቀመጡት እነዚህ መርጅድ የመሆን ፖሲቢሊቲ ያላቸው አንድ ላይ ሊደረጉና ሰብሰብ ሊደረጉ ይችላሉ የሚል እይታ አለ። ብዙ ርዕሶች አሉ በሱ አንጻር ሊታዩ የሚችሉ ብዙ ሀሳቦችም አሉ። አንዱ አነስ ያለ እይታዬ ነው። ሌላው እና ምናልባትም ዋና ያልኩት አንዳንድ ቦታዎች ላይ የደራሲው እይታ ደምሳሳዊ ድምዳሜ እንደሚሰጥ መስሎኛል። በደምሳሳው ድምዳሜ ላይ መድረስ እና በቂ ኤቪደንስ ሳይኖር እና አንዳንዶቹም ድምዳሜዎች
ከአንድም ሰው እይታ በዘለለ ዌል ሪሰርችድ የሆነ ብዙዎችን የሚያሳትፍ ድምዳሜ የሚጠይቁ ናቸው። ለምሳሌ እነሱን ባነብ ጥሩ ይመስለኛል። ክሪቲካል ሆኖ ነው ያገኘሁት። እሱ በደንብ መታየት ያለበት ስለሆነ ለምሳሌ አንዱ በነጻነት ዘመን የዳኑ ክርስቲያኖችን በሚመለከት I found it to be a little more general and critical, one-sided በሆነ መልኩ ማለት ነው። እሱን አንዳንድ ገጾችን ላንብብ እስቲ። ገጽ 8 ጊዜ አለኝ አይደል አጋፋሪ? ገጽ 8 ላይ ያለውን ላንብብላችሁ፣ እናንተ ታነቡታላችሁ። በነጻነት ዘመን በፊት አስፈሪና ግርማ የነበራትን የኢትዮጵያ ወንጌላውያን ቤተክርስቲያን ማንነት የማያውቁ ሊሆኑ ይችላሉ። ስለ ነጻነት በእነዚህ በኋለኞቹ 10 እና 15 ዓመታት ወደ ቤተክርስቲያን ከተቀላቀሉ አማኞች መካከል አንዳንዶቹ የአዲስ ኪዳኗን ቤተክርስቲያን በውል ያልተረዱ ብቻ ሳይሆኑ ከነጻነቱ ዘመን በፊት አስፈሪ ግርማ የነበራትን የኢትዮጵያ ወንጌላውያን ቤተክርስቲያን ማንነት የማያውቁ ሊሆኑ ይችላሉ። አንዳንዶች ስለሆነ እንቀበለዋለሁ። ቀጥሎ ግን ይህ ትውልድ በእድሜም ሆነ በእምነት አዲስ ትውልድ በመሆኑ የክርስትናን ሕይወትና አኗኗር የሚለካው አንድም ከራሱ ሕይወት ተሞክሮ በመነሳት ሲሆን፣ በሌላም በኩል ይህን ቅን ትውልድ ለማነሳሳት ሆን ብለው በሚያደናግሩ ተዋናዮች ትምህርት በመወሰዳቸው ሊሆን ይችላል። በመሆኑም ይህን ትውልድ የማቃናትና የክርስትናን መጽሐፍ ቅዱሳዊ እምነት በቃልና በድሮ ማሳየት የቀደሙ አባቶችና እናቶች ኃላፊነት ነው ይላል። ስለዚህ ላይ እመጣበታለሁ። ሌላው አንድ ቦታ ላይ ላንብብ 2:37 ላይ እንደዚሁ ለየት ያለ ከዚህ ጠንከር ብሎ ክሪቲካል ሆኖ ስላገኘሁት ምናልባትም ሊታይ ያስፈልጋል ብዬ አስባለሁ። በመሆኑም የኢትዮጵያ ወንጌል አማኞች ቤተክርስቲያን ችግሮች በአመዛኙ ይዘቱ መንፈሳዊ ችግር ነው። ለኢትዮጵያ ወንጌል አማኞች ቤተክርስቲያን መንፈሳዊ ችግር አስተዋጽኦ ካደረጉ ምክንያቶች አንዱ ካለፉት 15 እና 20 ዓመታት ወዲህ ወደ ቤተክርስቲያን አባላት የሚጨመሩ ምእመናን የህይወት ለውጥ አስተማማኝ አለመሆን ነው። ይህ ሲባል ጌታን ተቀብሎ መሰረታዊ ክርስትና ትምህርት የወሰዱት የተጠመቁ አባላት ቢሆኑም ዓለምንና ዓለማዊነትን እንዲሁም አዳማዊ ማንነትን በመካድ መስቀሉን መሸከምና ክርስቶስን ዕለት ተዕለት የመከተል ተግባራዊ ውሳኔ የማይታይበት የክርስትና አቋም እየተለመደ መምጣቱ ነው። እነዚህ አማኞች መንፈሳዊነት የማይታይባቸው ነገር ግን የቤተ ክርስቲያን ቋንቋ የለመዱ ከዓለማዊ ህይወት ያልተላቀቁ መሆናቸው በተግባር ይታያል ይላል። ይሄ እንግዲህ ስንት ሚሊዮንን ይወክላል ማለት ነው። በዚህ ዘመን የመጡ ክርስቲያኖች በጣም ብዙ ናቸው። በጣም ትልቅ ደምሳሳው ድምዳሜ ነው ያልኩት ከዚህ የተነሳ ነው። ዌል ሪሰርችድ ሆኖ በደንብ ካልተረጋገጠ ሌላ እነሱና እኛ ይሄ ዘመንና ያ ዘመን የሚል እይታ ይፈጥራል የሚል አለኝ። አንዱ እይታ አለኝ። ሌሎችም እንደዚሁ የቤተ ክርስቲያን መዋቅርን በሚመለከት ገጽ 210 ላይ፣ መሪዎችን በሚመለከት ገጽ 110 ላይ እንደዚህ አይነት ደምሳሳ ሀሳቦች አይቼበታለሁ። አጠቃላይ ይሄ እንግዲህ ኢሚክ ራይተርስ ከውስጥ ሆነው የሚጽፉ ሰዎች ትንሽ ራስን ዲስታንስ ማድረግ ይጠይቃል፣ ወጣ ብሎም ማየት ይጠይቃል የሚል እሳቤ አለኝ። ሌላው ምድባዊ እይታ አልፎ አልፎ ይታያል። የአሁንና የቀድሞው፣ ትናንትና ዛሬ፣ አባቶችና እናቶች እና የአሁኑ ትውልድ የሚሉ ምድባዊ እይታዎች አሉ። እሱም ላይ ጊዜን ለመጠቀም ፈጠን ለመጨረሻ ላይ ያለው ደግሞ ስንጥቃዊ እይታም አለ ወይም ምንታዊነት የሚባለው አንዳንድ ቦታዎች ላይ አይቻለሁ። ስንጥቃዊ በተለይ ሁለንተናዊ አገልግሎትን በሚመለከት በጎላም መልኩ ባይሆን አንዳንዶቹ ሀሳቦች በጣም ጤነት ያስፈልጋቸዋል ብዬ አስባለሁ። ጎን ለጎን የሚባል ሀሳብ አለ። በእርግጥ በነጻነት ዘመን የመጣና ሁለንተናዊ አገልግሎትና የቤተ ክርስቲያን አገልግሎት የሚለው ሁለንተናዊ በጣም ትንሽ ጥያቄ የሚያስነሳ ነው። ሶሻል ጎስፕልና ኢቫንጀሊካል አክሽን የሚሉት ሁልጊዜ ክርክራዊ ያላቸው አይ ዶንት ቲንክ ለኢትዮጵያ ቤተክርስቲያን ለኛ ግን እሱ ትክክለኛ ነው ብዬ አላስብም። ወንጌል ሁለንተናዊ ነው ብዬ ነው የማምነው በግሌ። ስለዚህ ከኔ እሳቤ ጋር ትንሽ የሚጋጭ ነገር አለው የሚል ነው። ሌላው እንደዚሁ ሁለንተናዊ አገልግሎት ደግሞ እንደ በር ነው ይላል 203 ላይ ገጽ 203 ላይ እኔ ከማገለግለት ማገልግሎት አንፃር እንደ አይነት ነገር አለ። በር ሁለንተናዊ አገልግሎት ሰዎች በር አይደሉም፣ አገልግሎት ነውና ሁለንተናዊ አገልግሎት ስልት ነው ወይስ ጥሪ ነው የሚለውን ምናልባት ጸሐፊው ሊያጤኑት ይችላሉ የሚል ሀሳብ አለኝ በእኔ እይታ። አንዳንድ ቦታ ላይ
መጨረሻው የሀሳብ እርስ በርስ ወይም ሀሳቦች እርስ በርስ የሚጣረሱ የሚመስለው የሚቀርቡበት አጋጣሚ አለ። ለምሳሌ ገጽ 7 የቤተ ክርስቲያን ድካም ይላል። ገጽ 200 እና 201 ላይ ግን እንደ ጥንካሬ ተነስቷል። ስለዚህ እሱን ትንሽ እንደገና ማስታረቅ ያስፈልጋል። የነጻነት ዘመን ትሩፋቶችና አሉታዊ ገጽታዎች እንደዚሁ በጥንካሬ የተነሱት እንደገና ደግሞ በጉድለትም ተነስተዋል። በተለይ ገጽ 200 201 202 እና ገጽ 7 ብናየው ይሄ እንደገና ቢቃኛለ የሚል ሀሳብ አለኝ። 2 ደቂቃ ከሰጠኝ የኔን ሀሳብ ልጨርስ። እሺ መጽሐፉ ከኔ አንጻር ለኔ ምን አለኝ? አንዱ በጣም ወቅታዊ መሆኑን ያየሁት ደስ እያለ ነው ያነበብኩት። ሁለተኛ ሁኔታን ማጤኑ መዳሰሱ የሚባሉትን አንዳንድም እንደዚሁ በዛም በዚህ የሚነሱትን ኢንፎርማል የሚነሱትን እንኳን ሳይቀር ቦልድሊ ማንሳቱን በጣም አፕሪሼት አድርጌያለሁ። መጽሐፉ ቦልድ ስቴትመንትስ ለምሳሌ ገጽ 333 ላይ ያለውን እንደው ለምሳሌ ነው የምጠቅስላችሁ፣ ልታዩ ትችላላችሁ። አፕሪሼት አደርጋለሁ። ለውጥ ፈላጊ ነው መጽሐፉ እና ለውጥ መራቡ በጣም ጥሩ ነገር ነው። ከመሪነትም አንጻር እነዚህ በጣም መሰረታዊ ነገሮች ናቸው። መሪነት ወቅታዊነትን፣ ወቅታዊ አጀንዳን፣ እንደገና ደግሞ ሁኔታን ማየትን እና ደግሞ መሪነት ለውጥንም በጎ ለውጥንም ማጤን ስላለበት ፋይዳው ትልቅ ነው ብዬ አስባለሁ። ልታሰብበት የሚገቡ ያልኳቸውን ቅድም ያልኳቸው ናቸው። ምናልባት አንዳንድ ግላዊ እይታዎች ላይ የቆሙ ድምዳሜዎች እንደው ቢጤንባቸው ለወደፊት መጽሐፉ እንደገና ቢሰራ ማለት ነው። የሚሰራ ከሆነ የፍላጎቶቹ ብዛት ተዘርዝረዋል። የተቀመጠው መውጫ ሀሳብ ተሐድሶ ነው። ተሐድሶ እንዴት ነው ኮንሴፕቹዋላይዝድ ሆነው? ምናልባት እንደዚህ መልቲ ፋሴትድ የሆኑ ኒድስ አንድ መንገድ ብቻ ሊያወጣቸው ይችል ይሆናል። ብዙ ነገሮች አብረው መደመር አለበት። ስለዚህ እነሱ እንዴት ሊያካትት በሚችል መልኩ ተሐድሶ ይታሰባል የሚል የተሐድሶ እሱ ላይ እንደዚሁ ተሐድሶ ውዳሴው ብቻ ነው የቀረበው። አለፍ አልፎ ነው ጥንቃቄም ስለሚያስፈልገው የተሐድሶ እንደገና እንቅስቃሴዎችንም ወይም ደግሞ ቅናሴዎችንም ማሳየት ውዳሴዎቹ ብቻ ሳይሆን አንዳንድ የራሱ የሆነ ተጽዕኖዎች አሉ፣ ምንድነው ጉድለቶች አሉት ተሐድሶ። እሱንም ማሳየት ተሐድሶ ውጤቶች በጥንቃቄ ካልተያዙ አንዳንዱ ሌላ ክፍፍል ሌላ የቤት ስራ ሰጥተው ስለሚያልፉ እሱንም ትንሽ መተቸት ቢቻል ጥሩ ነው የሚላለኝ። መጨረሻ መመለስ የሚለው ምናልባት በተለይ ከአዲሱ ትውልድ አንጻር መመለስ ላይ በጣም አተኩሯል። ግን ከተሐድሶ ጋር የተያያዘ ነው። በአንድ መልኩ ግን ተሐድሶ ትውልድ ደግሞ ያልያዘው ያልደረሰበት ያልጨበጠበትም ነገር አለ ስለሚል ምናልባት መድረስና ማደግንም አብሮ ቢጨምር ወደ ኋላው ትናንትን ብቻ ፕሬዝ የሚያደርግ ቃና እንዳይኖረው ሪዲሚንግ ዘ ታይም አሁንንም ሪዲም ማድረግ እና ወደፊትንም በሚገባ ማየት ያስፈልጋል የሚለውን ሀሳብ ለማቅረብ ነው። በጣም ኢምፕረስ ያደርጉኝ 3 ሀሳቦች ልናገርና ጨረስኩ። የቤተ ክርስቲያን አደረጃጀትና አሰራርን በተመለከተ እንደ አዲስ ሀሳብ ነው ያየሁት። እኔ በጣም ጥሩ ነው። ገጽ 121 ላይ የተቀመጠ መሪዎች አሳየም በአብዛኛው የቤተ ክርስቲያን አደረጃጀት መሪዎች አሳየም መጽሐፉን ሞግተው ከተለያየ አሰራር የተቀዳ ነው፣ መጽሐፍ ቅዱስ አይደለም ይላልና የመሪዎች ምርጫ ለምሳሌ በመደማመጥ በመጸለይ ቢደረግ በድምጽ ብቻ ከሚሆን ይላል። እንዴት ነው ፕራክቲካል የሚደረገው? አይ ዊሽ ይሄንን በጣም አምፕሊፋይድ ቢሆን ትልቅ ኢምፕሊኬሽን አለው ብዬ አስባለሁ። መሪነትን በሚመለከት የአመራር ፍልስፍና ገጽ 119 ላይ ሊደርሺፕ ፊሎሶፊ ቢብሊካል ሊደርሺፕ ፊሎሶፊ ይኑር የሚል ሀሳብ አለው። በጣም ጥሩ ሀሳብ ነው። የበለጠ ብዙ ሊሰራበት ይችላል ብዬ አስባለሁ። ጥሩ ደግሞ ብዙ ጊዜ ሲተች ነው የምሰማው። መጽሐፍት ላይ ብዙ አላነበብኩም። ቁጥር ብዙ ጊዜ ሲተች ነው የምሰማው በሂርሳይ በመጽሐፍ ላይ ብቻ ሳይሆን እና ጸሐፊው ግን ገጽ 268 እና 239 ላይ የአብያተ ክርስቲያናት ቁጥር መብዛት በበጎ መልኩ እንዲያውም መጨመር አለባቸው የሚል እይታ አለው። ለየት ያለ እይታ ሆኖ ነው ያገኘሁት እና በጣም ደስ ብሎኛል። እንግዲህ የሚያፈራው አብዝቶ እንዲያፈራ ማጥራት፣ ከእሱ ጋር ደግሞ አብሮ በዘዳግም ምዕራፍ 20 ላይ እንደሚለው ፍሬ የማያፈራውን ዛፍ ደግሞ ከማያፈራው ጋር
አብሮ እንዳይቆረጥ ጥንቃቄ ማድረግ የሚሉትን ሀሳቦች እንዲሁ መጽሐፉን ሳነብ ያጠነጠንኳቸው ሀሳቦች ናቸው። በድጋሚ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ዶክተር ፀሐይ ወጣን በድጋሚ እናመሰግናለን። በቀጣይ መጽሐፉን ከነገረ መለኮት አንጻር የሚያሱልን መጋቢ ሰለሞን መላኩ ናቸው። መጋቢ ሰለሞን ለ34 ዓመታት አማኝ ሆነው የቆዩ ሲሆን ላለፉት 27 ዓመታት ደግሞ መጋቢ በመሆን ያገለገሉ ይገኛሉ። ከኢቫንጀሊካል ቴዎሎጂካል ኮሌጅ ኢቲሲ በነገረ መለኮት የመጀመሪያ ዲግሪያቸውን ቢቲኤች አግኝተዋል። እንዲሁም በኢትዮጵያ የስነ መለኮት ድህረ ምረቃ ትምህርት ቤት ኢገስት ኤምኤ ቢቲኤስ ማስተርስ ኦፍ አርትስ ኢን ቢብሊካል ኤንድ ቴዎሎጂካል ስተዲስ ሰርተዋል። በኢቫንጀሊካል ቴዎሎጂካል ኮሌጅ ኢቲሲ አስተማሪ ናቸው። በአንከር ኦፍ ላይፍ ቤተክርስቲያን ደግሞ በመጋቢነት ያገለግላሉ። እሳቸውን ደግሞ ቀጣዩን ግምገማ እንዲያቀርቡልን ጋብዛለሁ። ይህንን የኢትዮጵያ ወንጌላውያን አማኞች ቤተክርስቲያን ወቅታዊ ገጽታ በአዲስ ኪዳን እይታ የሚለው መጽሐፍ ከስነ መለኮት አንጻር እንዳይ እድሉን ስላገኘው እግዚአብሔርን እጅግ አድርጌ አመሰግናለሁ። ብዙ ቸርች ላይ ማውራት ደስ ይለኛል፣ ጎበዝ ነኝ። እንዲህ አይነት ቦታ ላይ ግን ጎበዝ አይደለሁም እና ያው እየታገሳችሁኝ ታደምጡኛላችሁ ማለት ነው። ብሳሳት አስቀድሜ ይቅርታ ጠይቃለሁና ይሄ መጽሐፍ ስለ ቤተክርስቲያን ተሐድሶ ቅድም ሲነገር እንደነበረው በጥሩ ሁኔታ ስለ መጽሐፉ ጠቅላላ ይዘትን በተመለከተ በደንብ ስለተነገረ እነሱን አለመለስባቸውም አላነሳም። እኔ ይሄን በማለት ልጀምር። ጸሐፊው ይሄንን ነገር ለመጻፍ ኳሊፋይድ ነው ወይ ስለ ቤተክርስቲያን ተሐድሶ ለማንሳት? ምክንያቱም በዋነኛነት እያነሳ ያለው ቤተክርስቲያን ታማለች ነው እና እንድትፈወስ ነው። ስለዚህ ቤተክርስቲያን ስለታመመች ፈውስ ስለሚያስፈልጋት የፈውሷንም መንገድም እያሳየ ስለሆነ ይሄንን ለማለት ኳሊፋይድ ነው ወይ? ትክክለኛ ሐኪም ጋር ስንሄድ ነው አይደለ ህመማችን ታይቶልን ከዛ በኋላ መድኃኒት የሚነገረን እንጂ እኔ ጋር ብትመጡ እጄን ጭኜ ጸልይ ይሆናል እንጂ መድኃኒት አላዝም። ይሄንን ለማለት ኳሊፋይድ ነው ወይ ካልን የእግዚአብሔር ጸጋ በእግዚአብሔር ጸጋና በእግዚአብሔር ጥሪ ለረጅም ወደ 40 ዓመት 39 ዓመት አካባቢ እግዚአብሔርን በእግዚአብሔር ቤት ውስጥ እያገለገሉ ያሉ መጋቢ ናቸውና ስለዚህ ቤተክርስቲያንን ያቋታል እና በችግር ውስጥም ደግሞ አብረው አልፈዋል። ከውጭ ሆነው ቤተክርስቲያን እንዲህ ናት እያሉ ሳይሆን አብዛኛው ቦታ ላይ እንዲህ ብናደርግ እንዲህ ብንሰራ ብለው የሚናገሩ ስለሆነ በዛ ችግር ውስጥም አብረው ያለፉ ስለ ቤተክርስቲያን የሚረዱ ሰው ናቸው። በቤተክርስቲያን ውስጥ ያለውን የቅድም የተነበበው ክፍል ላይ ቀድሞ ግርማ የነበራትን ቤተክርስቲያን ዘመን ውስጥ ከጌታ ጋር የተዋወቁ ቤተክርስቲያንንም በዛ ዘመን ያገለግሉ የነበረና አሁንም እያገለገሉ ስለሆነ ልዩነቱን ያውቁታል። በትምህርት ዝግጁነታቸው በአገልግሎትም ባላቸውም ሂደት ይህንን ለመናገር ብቁ ናቸው ብዬ አምናለሁ። ስለዚህም ከዛ ተነስተው ነውና የጻፉልን በመጀመሪያ በማመስገን ነው የምጀምረው። እንዲህ አይነት ርዕስን በሚገባና ልንረዳው በምንችለው መንገድ ስለተጻፈልን ፓስተር ተስፋዬን እግዚአብሔር ይባርክ ማለት እወዳለሁ። እንደዚህ አይነት መጽሐፍ ለኢትዮጵያ ቤተክርስቲያን ስላበረከቱልን ብዙ ጊዜ ውይይቶች አሉ ብለው በየተለያዩ ቦታ ላይ የተናገሯቸው አሉና ውይይቶቹ ምን ጋር ደረሱ አናቃቸውም። ቢያንስ ይሄ ቀጣይ ውይይት እንኳን ቢነሳ ከየት እንጀምር፣ ምክክሮችን ከየት እንጀምር ለሚለው የሚያሳየን ይሆናል ማለት ነውና እነዚህ ውይይቶች ለረጅም ዓመት የቆዩ ናቸው። ከ2001 ዓመተ ምህረት ጀምሮ እዚህ መጽሐፍ ላይ ባለው መሰረት ከ2001 ዓመተ ምህረት ጀምሮ ነው እንግዲህ ውይይቶች የነበሩትና ቤተክርስቲያን ታማለች፣ ፈውስ ያስፈልጋታል። እንግዲህ ቤተክርስቲያን እንድትፈወስ ደግሞ
እንድትታደስ ምንድን ነው ማድረግ ያለብን? ዋናው የችግሩ የመልኳን ነው። ቤተክርስቲያን የማንነቷን የመረዳት ህመሟ ዳያጎናይዝ ሲያደርጉት ህመሞቿ ቤተክርስቲያን የማንነትን የመረዳት ቀውስ ውስጥ ገብታለች። ስለዚህ መልኳ ተዘበራርቆባታል። ቤተክርስቲያን ያላትን መልክ አልተረዳችም። አንዳንዴ የዓለማዊነት፣ አንዳንዴ የድህረ ዘመናዊነት አስተሳሰብ፣ አንዳንዴ የፖለቲካ ተጽዕኖ፣ የተለያየ አይነት ነገሮች ቤተክርስቲያን ላይ እየመጡባት ስለሆነ ሪል የሆነ ማንነቷን አላወቀችም። ስለዚህ እሱን አድሬስ ለማድረግ ነው ጸሐፊው የሚናገሩትና ያ ብቻ ሳይሆን ቤተክርስቲያን የመሰረታዊ የአኗኗር ችግርም ደግሞ አለባት። ቤተክርስቲያን የአኗኗርም ችግር አለባት። እንደገናም ደግሞ እሴቶቿንም ጥላለች። ሌላው ችግሯ ሲመረመር የወጣው ችግሯ ቤተክርስቲያን በተልእኳ ላይ ታማኝ ሆና መቆም አልቻለችም። ሞዴልነቷን ስታለች ወይም ደግሞ ተዛብቶባታል። የአመራር ችግርም አለባት። ደግሞም ቤተክርስቲያን በቁጥር ማደጓን አፕሪሼት ቢደረግም ነገር ግን በቁጥር ብታድግም ህንፃዎች ቢኖራትም አጥቢያዎች ቢከፈቱም ኳሊቲው ግን አለ ወይ? ደቀ መዝሙርነት ላይ እየተሰራ አይደለም። ስለዚህ ከዚህ የተነሳ እነዚህ ህመሞች ስላሉ እነዚህን ለማስተካከል ማንነት ቀውስ ካለባት ማናት የሚለውን እናስረዳ ነው። ደቀ መዝሙር ማፍራት ካልቻለች ደቀ መዝሙር እንዴት ነው የሚፈራው የሚለውን ማሳየት ነው። ሞዴልነት ችግር አለባት የሚለውን ምን አይነት ሞዴል ቤተክርስቲያን ልትሆን ይገባታል የሚለውን ከመጽሐፍ ቅዱስ አንጻር አቅርበውታል። ስለ ቤተክርስቲያን ተናግረዋል። ቤተክርስቲያን ማናት የሚለውን ቅድም ዶክተር ያነሱትንም ሀሳብ እኔም እጋራለሁ። የኢትዮጵያ ወንጌላውያን ቤተክርስቲያናት ሲባል እሱም ግልጽ ቢሆን የሚለውን ነገር ግን በጠቅላላው ስለ ቤተክርስቲያን ግን ማናት የሚለውን በክርስቶስ ኢየሱስ በማመን በሱ የመስቀል ቤዛነት መስዋዕትነት የተፈጠረች በመንፈስ ቅዱስ የምትመራ የማትታይ ተብላ የሚገለጹባት ሁለት ገጽታዎች ያላት ማህበረሰብ ናት። ቤተክርስቲያን ሲባል የአምልኮ ስፍራውም አይደለም፣ ተቋሙም አይደለም፣ አጥቢያ ምንድነው ዲኖሚኔሽን አይደለም። ነገር ግን አጥቢያ ቤተክርስቲያን ነው። ይሄ ህዝቡ ነው። ስለዚህ ብዙ ቦታ ላይ እንደውም ደጋግመው ህዝቡ ነው የሚል አንስተዋል። ስለዚህ ስለ ህዝቡ ነው የሚወራው ማለት ነው። ስለ አማኙ ማህበረሰብ ትኩረት ተሰጥቶት ነው እየተወራ ያለውና እሱን እነዚህ ድምዳሜዎች ላይ ወይም የመፍትሄ ሀሳቦችን ለማቅረብ ጸሐፊው ትልቅ ጥናት አድርገዋል። መጽሐፉ ራሱ ያሳያል። 410 ገጽ መጽሐፍ እንዲሁ ስለማይጻፍ እና የተለያየ ዘዴዎችን የተጠቀሙት መጽሐፍ ቅዱሳዊና ስነ መለኮታዊ ዘዴን ተጠቅመው ያም ማለት ከመጽሐፍ ቅዱስ አንጻር ለመገምገም ያለችበትን ቤተክርስቲያን ያለችበትን ለመገምገም ተጠቅመዋል እና በዚህ መልኩ ቤተክርስቲያን በሐዲስ ኪዳን በጥንቃቄ ከሐዲስ ኪዳን አንጻር ለመተርጎምና አሁንስ እንደዛ ትርጉም ልክ ናት ወይ? እያንዳንዱ ምዕራፎች በተለይ ክፍል አንድ ስንመለከት ከእያንዳንዱ ከሚያቀርቧቸው የመጽሐፍ ቅዱሳዊ ክርክሮች መጨረሻ የአሁኗስ ቤተክርስቲያን ከዚህ ጋር ትመሳሰላለች፣ አሁን ያለችው ቤተክርስቲያን በዚህ ሐሳብ ጋር እንዴት ናት የሚለውን። ስለዚህ በመጽሐፍ ቅዱሳዊ ስነ መለኮት ዘዴ መጠቀማቸው የቤተክርስቲያንን ማንነት፣ ሕይወት፣ ተልእኮ፣ ተፈጥሮ እንደ እግዚአብሔር ቃል ለማየት የሚያስችል ሆኖ አግኝቼዋለሁ። ይሄን የተጠቀሙበት ምክንያት ቤተክርስቲያን አሁን የተጀመረች ሳትሆን የዛሬ 2000 ዓመት የተጀመረች ናት። ስለዚህ ዛሬ ስላለችው ቤተክርስቲያን ብናወራም ይቺ ቤተክርስቲያን ግን የ2000 ዓመት ታሪክ አላት።
ስለዚህ የተመሰረተችው ቤተክርስቲያን መጽሐፍ ቅዱስ ላይ ካየንበት ከሐዋርያት ዘመን ጀምሮ ያለችዋን ስለሆነ መሰረቱ እሱ ጋር ስለሆነ ወደ መሰረቱ ለማሳየት ሞክረዋል። ታሪካዊ ስነ መለኮት ዘዴንም በጥቂቱም ለመጠቀም ሞክረዋል። ለዛ ነው አንዳንድ ቦታ ላይ በመጀመሪያዊቱ ዘመን ቤተክርስቲያን፣ በ3ኛው ክፍለ ዘመን፣ በ5ኛው ክፍለ ዘመን በተለያየ ዘመናት ላይ ቤተክርስቲያን በምን አይነት ሁኔታ ውስጥ አለፈች የሚለውንም በተሐድሶ ዘመን ላይም ያለውንም ለመነካካት በጥቂቱ ለመነካካት ሞክረዋል። እነዚህ ያቀረቧቸውን ሐሳቦች እንዲደግፉላቸው ጥናት ያደረጉባቸው መንገዶች ናቸው። መጽሐፍ ቅዱሳዊና ስነ መለኮታዊ ዘዴ፣ ታሪካዊ ሂስቶሪካል ቴዎሎጂካል ሜተድ ተጠቅመዋል። ግን ሴሌክቲቭሊ ነው ሲጠቀሙም በተወሰነ በተመረጠ መልኩ ተጠቅመዋል። እንደገና ደግሞ ኬዝ ስተዲ ሜተድም ተጠቅመዋል። ለዛም ሲባል ወደ 22 የሚሆኑ መሪዎችን የቤተክርስቲያን መሪዎችን አናግረዋል። ኢንተርቪው ተደርጓል። ስለዚህ እነዛ ኬስ ስተዲዎች አሉ፣ ኢንተርቪዎች አሉ። ከዛም ደግሞ እንደገና ደግሞ ሰርቬዎችም ጥያቄዎችም አሉ። መጽሐፉ መጨረሻ ላይ እነዛ ጥያቄዎች የውይይት ጥያቄዎች ምንድናቸው የሚለው እሱንም እንደ አባሪ አስቀምጠዋል። ከ800 በላይ የሚሆኑ አገልጋዮችንና ቤተክርስቲያን መሪዎችን በተለያየ ከተማ ላይ በተለያየ ሳምፕል ተመርጦ ውይይቶች ተደርገዋል። እንደዚህ አይነት ኳሊቴቲቭ ሪሰርችም አድርገዋል። ከዛ የንጽጽር ሜተድንም ተጠቅመዋል። የንጽጽር ሜተድንም በማነጻጸርም ደግሞ መጽሐፍ ቅዱስ ውስጥ ያለችዋን አሁን ካለችው ቤተክርስቲያን ጋር በማወዳደርና በማስተያየት ገንቢ የሆነ ነገር ለማድረግ ሞክረዋል። ያው ፕራክቲካል ቴዎሎጂካል ኢቫሉዌሽንም አለው። ምክንያቱም ዌይ አውትን ስለሚያሳይ እንዲህ ማድረግ አለብን፣ ፕራክቲካሊ እንዲህ ማድረግ አለብን የሚልን ነገር ስለሚናገሩ ማስረጃዎቹ እነዚህ በዚህ ጥናቶች ውስጥ የቀረቡት ማስረጃዎች በቂ ናቸው ወይ የሚለው ደራሲው ለሚወግቱባቸው የክርክር ሐሳቦች ዋነኛው ማስረጃ መጽሐፍ ቅዱስ ነው። መጽሐፍ ቅዱስን መሰረት አድርገው ነው ያቀረቡት። ከዚህም የተነሳ ስለ መጽሐፍ ቅዱስ እንደውም በቂ ማብራሪያ መጀመሪያ ላይ በመስጠት ምንም ስለ ቤተክርስቲያን ብናወራ ስለ መጽሐፍ ቅዱስ ግን ትንሽ እናውራ ብለው ስለ መጽሐፍ ቅዱስ ተናግረዋል። ይህንንም ያደረጉበት ምክንያት መጽሐፍ ቅዱስ ለትርጉማችንም ለሕይወታችንም ለምንመለስበትም ነገር መለኪያ ቱንቢው ስለሆነ ስታንዳርዱ ስለሆነ ብለው ያቀርባሉ። ከዛም በኋላ መረጃዎቻቸው ከተለያዩ መጽሐፍቶችም ደግሞ የጠቀሷቸው ብዙ መጽሐፍቶችን ተጠቅመዋል። አንዳንዶቹ ያው ቢብሊዮግራፊ ላይ ባይጠቀሱም ቀደም ስለተነገረ እሱ ላይ አልደግመውም፣ ግን ብዙ መጽሐፍቶችን ተጠቅመዋል። በአቀራረብ ደግሞ በጣም እኔ ደግሞ አንደኛው ለአንባቢ የሚረዳው ለሁሉም ለትንሽ ነገር ትርጉሞች ይሰጣሉ፣ ማብራሪያ ፍቺ ቃል እና በጣም አዲስ ለሆነ ሰው በቀላሉ አብሮ መፍሰስ እንዲችል ማለት ነው። መረዳት ሴም ፔጅ ላይ ሆነን መረዳት እንድንችል እያንዳንዱን ነገር ትርጉም ይሰጡታል። አንዳንዱ አተረጓጎም ላይ ትንሽ ቢበዛም ሰፋ ቢልም ነገር ግን ትርጉሞችን እናገኝበታለን። ስለዚህ መረጃዎቹ ጥሩ ናቸው። ለዚህ የቀረቡት ማስረጃዎች ጥሩ ናቸው። ይሁንና ግን አብዛኛው በተለይ በኢንተርቪው ላይና በተደረገው ኩዌስችነር ዙሪያ ላይ አብዛኛው የኢንተርቪው የተደረጉት አገልጋዮች ረጅም ዓመት የአገልግሎት እድሜና ዘመን የነበራቸው ቤተክርስቲያን በቀድሞ ዘመን የነበረችበትን መከራ ውስጥ አብረው ያለፉ በዛ ውስጥ አልፈው
ከዛ ደግሞ በነጻነት ዘመን ውስጥም ደግሞ ያገለገሉ አባቶች የሆኑ ሰዎች ናቸው ኢንተርቪው የተደረጉት። ጥሩ ነው የነሱ መካተታቸው ጥሩ ነው። ይሁንና ግን እያወራን ያለ ነው ስለ ኢትዮጵያ ቤተክርስቲያን ስለሆነ ያው ማዕቀፉ ቢነገረን ኖሮ ጥሩ ነበረ። እኔ ግን አሁንስ ያሉት ወጣት አገልጋዮችና አሁንስ ያሉት በቤተክርስቲያን ላይ በመምራት ያሉስ እነሱስ ስለ ቤተክርስቲያን አይመለከታቸውም ወይ? ስለ ቤተክርስቲያን የሚሉት ነገር አይኖርም ወይ የሚልን ጥያቄ ሊያነሳ ይችላል። የተወሰኑ ቤተክርስቲያኖች ብቻ ዙሪያ ላይ ብቻ ነው እነዚህም ጥናቶችም ሲደረጉ የነበረው። ግን ኢትዮጵያ ውስጥ በጣም ብዙ ቤተክርስቲያናቶች አሉና የሆነ አግላይነት አለው ልበል። እሺ ኢቨን ስለ ወጣቶች ራሱ ወጣቶችን አገልግሎት ኢንካሬጅ የሚያደርግ ነገር በጣም አለበት። ወጣቶች ወደ አገልግሎት እንዲመጡ ያበረታታል። እንደውም በተለይ አሁን ላይ ተነሳሽነት ስላላቸው ወጣቶችም ያበረታታሉ። ግን እነዚህ ወጣቶች በነባር ቤተክርስቲያን ውስጥ ከነባር አገልጋዮችና ከነሱ ስር ሆነው እንዲያገለግሉ ነው የሚለውና እኔ ሳነበው እኔስ ብዬ ራሴን ጠየቅኩኝ ማለት ነው። ሜቢ ከራሴ አንፃር ይሆን። እሺ ቀጥታ ወደ ክፍል 1 ላይ ነው አብዛኛው የስነ መለኮት ግምገማ የምናደርገው ክፍል 1 ላይ ባለው ስለሆነ ክፍል 2 ላይ ያለው የቤተ ክርስቲያን የነጻነት ዘመን ያላት እድልና ተግዳሮቶች አብዛኛው ከሰርቬይ ካለው ነገር ሁኔታ የተመለከቱ ስለሆነ ክፍል 3 ላይም ብዙ የመጽሐፍ ቅዱስ ሐሳቦች ቢነሱም ግን በዋነኝነት ክፍል 1 ላይ ያለው ላይ ብቻ ለማተኮር እሞክራለሁ። ክፍል 1 የቤተ ክርስቲያን መጽሐፍ ቅዱሳዊ ገጽታ የሚለው ነው። በዚህ በቤተ ክርስቲያን መጽሐፍ ቅዱሳዊ ገጽታ ላይ 7 ምዕራፎች አሉትና በ7 ምዕራፎች የቤተ ክርስቲያንን ማንነት፣ አሰራር፣ ተፈጥሮ፣ ሕይወት፣ ተልእኮ፣ አመራር፣ ደቀ መዝሙርን የማፍራት የሚሉ ሐሳቦችን የሚዳስሱ እነዚህን ክርክሮች የሚያቀርብ ከአዲስ ኪዳን በመነሳት በአዲስ ኪዳን ቤተክርስቲያን ወይም በሐዋርያት ሥራ ላይ የምናያት ቤተክርስቲያን ሞዴል እንደሆነች በማንሳት የሚያቀርቡት ውይይት ነው። ቤተክርስቲያን ከስነ መለኮት አንጻር ትውፊቷን አሁን ያለችበትንም ደግሞ መጽሐፍ ቅዱሳዊ ትራዲሽን አሳተው አሁን ያለችበትን ነገር እንዴት ማየት ትችላለች፣ ወደዛ ወደሚፈለገውስ መመለስ እንዴት ትችላለች የሚልን የሚያነሱበት ነው እና ምዕራፍ 1 ከ7ቱ ምዕራፎች ውስጥ ምዕራፍ 1 ላይ ለዚህ ጥናት አስገዳጅ የሆነው ምክንያት ምንድነው የሚልን ሐሳብ ያቀርባሉ። ቤተክርስቲያን ተንሸራታለች፣ ሸርተት እያለች ነው፣ ከስታንዳርዱ እየወረደች ነው። ልትሆንበት የሚገባውን ገጽታዋን መልኳ፣ ፊቷ እየተጨማደደ ነው የሚል ሐሳብ አለ። በመጽሐፍ ቅዱስ ውስጥ የምናገኛት ቤተክርስቲያን የኢትዮጵያ ወንጌል አማኞች ቤተክርስቲያን ምሳሌ ሞዴል መሰረት መሆን ስላለባት ማንነቷና ሕይወቷ በቃሉ ብርሃን ማየት ተገቢ ነው። ስለዚህ በቃሉ መሰረት ቤተክርስቲያን በክርስቶስ ኢየሱስ ሞትና ትንሣኤ በተደረገ ቤዛነት የተዋጀች ለዘላለም ሕይወት የተጠሩ ቅዱሳን ስብስብ ናት። ስለዚህ እነዚህ አማኞች በእውነት መንፈሳዊ እሴቶቻቸውን አሁን አሉ ወይ? ደብዝዘዋል? ማንነት ቀውስ አለባቸው? የክርስቶስ ላይ ከማተኮር ይልቅ ሌላ ነገር ላይ እያተኮሩ ነው እና ችግሩን ደግሞ ከመቀበል ይልቅ ምክንያታዊ ለመሆን ማብራሪያ ለመስጠት ወይም ደግሞ የጊዜውን ነገር ነው ለማለት ምክንያቶች አሉ የሚል ክፍል 1 ላይ ለምን ይሄንን ለመጻፍ አስፈለገ? ቤተክርስቲያን በክርስቶስ ኢየሱስ የተዋጀች ናት። ክርስቶስ ኢየሱስ እንድትኖር የሚጠብቅባት ሕይወት አለ። አሁን ግን እያለፈችበት ያለው እነዚህ እሴቶቿን እየጣለችበት ያለችበት ችግር አለ። ስለዚህ ቤተክርስቲያን መመለስ አለባት የሚል ነገር ነው የሚናገሩት እና እውነት ነው። በመጽሐፍ ቅዱስ እይታ ስንመለከት ቤተክርስቲያን የክርስቶስን መልክ እንድታንጸባርቅ ተጠርታለች። የእርሱን በጎነት ክብር እንድትናገር የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ሆና ቤተክርስቲያን ተጠርታለች። ስለዚህ የቤተክርስቲያን ዓላማዋ ጌታዋን ማሳየት ነው፣ ጌታዋን መግለጥ ነው።
ስለዚህ ወደዚህ ወደ መጽሐፍ ቅዱስ እሳቤ ቤተክርስቲያን ልትመለስ ይገባታል። ጆን ስቶት አንድ ጊዜ ሲናገሩ እንዲህ ብለዋል። ቤተክርስቲያን በአዲስ ኪዳን ውስጥ ካለው ሐዋርያ ትምህርት አንጻር ራሷን በተከታታይ መገምገም አለባት ይላሉ ዘ ሊቪንግ ቸርች የሚለው መጽሐፋቸው ላይ እና የት ጋር ነን የሚለውን መጠየቅ ሁል ጊዜ አስፈላጊ ነው። የት ጋር ነን? ትክክል ቦታ ላይ ነን ወይስ መንገዳችንን ስተናል የሚለውን መጠየቅ አስፈላጊ ነው። ነገር ግን ይሄ አካሄድ ውስብስብ የሆነውን የቤተ ክርስቲያን ታሪክ እድገትን ትኩረት ሳይሰጥ መጽሐፍ ቅዱሳዊ በሚል ስም ብቻ አንዳንድ በመጀመሪያዊቱ ቤተ ክርስቲያን ላይ የነበሩትንም ተግዳሮች ትኩረት ወይም ደግሞ አልተጠቀሱም። ወደ መጀመሪያዊቱ ቤተ ክርስቲያን ወደዛ ወደ ቀደምት እንመለስ፣ በዛ ስታንዳርድ እንግባ ሲል በዛስ ዘመን ችግሮች አልነበሩም ወይ? ነበሩ። መጽሐፍ ቅዱስ ውስጥ የምናያቸው የመጀመሪያዊቱ ቤተ ክርስቲያን ላይ ችግር ነበረ። እነሱንም አላነሳም። የእነሱን ስታንዳርድ መከተል አለብን፣ ወደዛ እንምጣ የሚል ብቻ ነው እና ለምሳሌ በኢየሩሳሌም ቤተ ክርስቲያን በጋራ ይከፋፈሉ ነበረ፣ በጋራ ይኖሩ ነበረ። መዋቅራዊ አሰራርም ደግሞ በተለያዩ ቦታ ላይ ቀስ በቀስ ዲቨሎፕ እያደረገ ሲመጣ እናያለን። ምክንያቱም መዋቅራዊም አሰራርም አስፈላጊ እንደሆነም ያሳያል። ይሄ መጽሐፍ መዋቅራዊ የሆነውን አሰራር ሳይሆን ህዝቡ ላይ ነው ማተኮር ያለብን የሚል ስላለ መዋቅሩም ልንለየው አንችልም አይደለ? አካል ካልን አካል ራሱ ሲስተም አለው አይደለ? አካል የራሱ አሰራር ስላለው አሰራሩም አብሮ መዋጀት አለበት። በኋላ ስለ ሊደርሺፕ ስለ መሪነትና ስለ አሰራር ያወራሉ። ግን መጀመሪያ አካባቢ ላይ አካሉን ብቻ ነው ህዝቡን ብቻ ነው የምናተኩረው የሚል ነገር ስላለ በኋላ ከሚነሳው ሀሳብ ጋር የሚጋጭ እንዳይሆን እሱ ጋር ቢሆን የሚል ሀሳብ ለማቅረብ ነው። ይሄ ለምን እናጥና የሚለውን ያነሱበት ነው። ከዛ በኋላ ምዕራፍ 2 ላይ በቃ ዋናው የቤተ ክርስቲያን መልክ ይሄን መምሰል አለበት የሚለውን የማንነትን ገጽታ የቤተ ክርስቲያን ማንነት ገጽታ በሚል ዲፋይን የተደረገበት ቤተ ክርስቲያን የተተረጎመችበት ምዕራፍ ነው። በዚህ ምዕራፍ ደራሲው ቤተ ክርስቲያን የተፈጠረችና የተመረጠችው በእግዚአብሔር ፈቃድ ነው በማለት ይጀምራሉ። በክርስቶስ ኢየሱስ ቤዛነት የእግዚአብሔርን የድነት መንገድ ያመኑና የተቀበሉ የክርስቶስ አካል ውስጥ የገቡ እነዚህ ማህበረሰብ ነው ቤተ ክርስቲያን የምንለውና ድግግሞሹ አለ። ቅድም ላይ የተነሳው የምትታየው ማትታየው የሚለው ድግግሞሹ እንዳለ ሆኖ ማለት ነው። ሁለተኛው ክፍል ስለ ቤተ ክርስቲያን ዲፋይን የተደረገው እኔ እዛ ላይ ምንም መጨምረው ነገር የለም። ዳት ኢዝ ዘ ዴፊኒሽን። ቤተ ክርስቲያን በበጉ ደም የተዋጁ የቅዱሳን ህብረት ናት። ስለዚህ በጣም ጥሩ የሆነ ትርጓሜንና ሰጥተውታል። እዛ ላይ በጣም ጥሩ አድርገው ቤተ ክርስቲያንን ስለዋታል። ቤተ ክርስቲያንን በዛ መንገድ አቅርበዋታል። እንደውም ቤተ ክርስቲያንን ከህንፃ ከተቋም ከዲኖሚኔሽንም አንጻር ከአምልኮ መሰብሰቢያ ስፍራም አንጻር ሰዎች እንዳያዩዋትም ማስጠንቀቂያም ጭምር በግልጽ እንዲህ አይደለችም በሚልም ስላስቀመጡ ጥሩ ሆኖ አግኝቼዋለሁ እና ቤተ ክርስቲያን በእግዚአብሔር የቤዛነት ታሪክ ማዕቀፍ ውስጥ መገለጧ በትክክል ተገልጿል። የእግዚአብሔር የማዳን ስራ በክርስቶስ የተፈጠረች ማህበረሰብ እንደሆነች ይህንንም አሳይተዋል። ትንሽ ቢኖር ብዬ ማስበው ይቺ ቤተክርስቲያን የመጀመሪያዊቱ ቤተክርስቲያን እንደ ሞዴል የታየችው ማለት ነው was far from perfect አይደለ? ፍጹም አልነበረችም። እየተገነባች እየተሰራች ያለች ቤተክርስቲያን ናት። አብዛኛው የአዲስ ኪዳን መልእክቶችን ስንመለከት እንደውም ከሚያበረታቱ እንዲያርጉ ከሚሉ ይልቅ የሚገስጹ እርማትን የሚሰጡ ሆነው እናገኘዋለን። በተለይ የሐዋርያው ጳውሎስ መልእክቶች በጣም የስተት ትምህርቶችን የስተት ልምምዶችን ከመመለስ አንጻር
ለምን ተጻፈ ብለን ስናጠና ከዛ ከመመለስ አንፃር የተጻፉ ናቸው። ያም ማለት ከምናስበው በላይ በጣም ችግር ያለባቸው ናቸው ብዬ አስባለሁ። ከምናስበው በላይ ከምንገምተው በላይ እና አንዳንዴ እንደውም የነሱ ችግር ይበልጣል የኛ ይበልጣል እሱ ሌላ ነገር ሆኖ ማለት ነው። ሶ ሞራሊ በጣም የወረዱ ቤተክርስቲያኖች ለምሳሌ እንደ ቆሮንቶስ ያለ ቤተክርስቲያኖች እናያለን። ይሁንና ግን ቤተክርስቲያን ጥሩ የመጀመሪያዊቱ ቤተክርስቲያን ለኛ የምታስተምረን ጥሩ የሆነ ብዙ ምሳሌዎች አሉ። ሶ ቤተክርስቲያንን ከአካል አንፃርና ከህዝብ አንፃር ብቻ ማየት ግን ወይም በዛ አንፃር ብቻ ገድቦ ማየት ግን የቤተክርስቲያንን ትርጉም ማንነት የሚገድበው ይሆናል ብዬ አስባለሁ። ምክንያቱም ስርዓት አለ ከመጀመሪያው ጀምሮ ቸርች ውስጥ ከመጀመሪያው ጀምሮ ቸርች ስትመሰረት ህዝብ ብቻ ሳይሆን አብሮ የመጣው ስርዓቱም አብሮ ነው የመጣው አለ። አሰራርም አደራረግም አብሮ ነበረ። ጸሐፊው ደጋግሞ የሚጠቀሙበት አንድ ጥቅስ አለ ሐዋርያት ሥራ ምዕራፍ 2 ላይ ያለው በህብረት በጸሎት በሐዋርያት ትምህርት እንጀራን በመቁረስ ይተጉ ነበር። ያ መጽሐፍ ቅዱስ ክፍል ብዙ ቦታ ላይ መጽሐፉ ላይ ጠቅሰውታልና ያ ራሱን የቻለ አንድ ሲስተም ነው። ያ አስተዳደራዊ መዋቅሮች ነበሯቸው ከመጀመሪያውም ጀምሮ ዲያቆኖች ነበሯቸው። ሽማግሌዎችንም ደግሞ መሾም እንዳለባቸው አሰራሮች ነበሯቸው። እነዛ አሰራሮች ለምን ያስፈልጋሉ ከተባለ ያን የሚያስፈልጉበት አካሉን ጤንነት ለመጠበቅ ነው። አካሉ ጤናማ እንዲሆን እነዚህ አሰራሮቹ ካሉ የአካሉን ጤንነት ለመጠበቅ ይረዳል። ለመመገብ ለማነጽ ከዛ ደግሞ ስርዓት አልበኝነትም ሲኖር ደግሞ ለመገሰጽና ለማረም። ለምሳሌ ሲስተሙ ከሌለ እንዴት ነው ዲሲፕሊንስ ማድረግ የምንችለው? የዲሲፕሊን እርምጃስ የማረምን የማረቅን የማስተካከልን እርምጃ እንዴት ነው ልንወስድ የምንችለው? በወንጌላት ላይ ቤተክርስቲያን የሚለውን ቃል የምናገኝበት ሁለት ቦታ ላይ ነው አይደለ? ማቴዎስ 16 እና 18 ላይ አንደኛው ቦታ ላይ ጌታ ኢየሱስ ቤተክርስቲያንን መሰርታለሁ የሚልበት ቦታ ላይ እና ሁለተኛው ደግሞ ስለ ቸርች ዲሲፕሊን ሲያወራ ነው አይደለ? ስርዓት የሌለው ወይም የበደለ ወንድም ካለ ሄድና ንገረው እንዲታረም ንስሐ እንዲገባ፣ አልሰማ ካለ ሌላ ሰው ጥራ፣ አልሰማ ካለ 2-3 ሆናችሁ ከዛ ለቤተክርስቲያን ነገር ይላል። ቤተክርስቲያን የሚለውን ቃል ጌታ ኢየሱስ የተጠቀመበት እነዚህ ሁለት ቦታዎች ላይ ነው። ስለዚህ አሰራር አለ ማለት ነው። የቸርች ዲሲፕሊን መኖር አለበት። ስለዚህ አሁን የሞራል ችግሮች እንዳሉ ተነስተዋል። የአኗኗር ችግሮችን በተመለከተ ብዙ ያነሷቸው ነገሮች አሉ። መዋቅራዊ የሆነውን ነገር ትኩረት ካልሰጠነው እንዴት እሱንስ ልንተገብር እንችላለን? ስንት ስለዚህ እሱን ባይዘነጋ የሚል ነው። የቤተ ክርስቲያን ሕይወት በሚለው 2-3 ነገሮችን ይናገራሉ። ስለ መስቀሉ ስለ መንፈስ ቅዱስ አሰራርና ስለ ቅዱሳን አገልግሎትና አሁን መስቀሉ ትኩረት ሳይሰጠው ስብከቶች ሁሉ ከመስቀል አልባ እየሆኑ መጥተዋል። የመስቀል ሕይወት መስቀል የሌለበት ሕይወት መስቀል የሌለበት ስብከት መስቀሉ ማዕከል ሆኖ ሳለ መስቀሉ የኃጢአትን ይቅርታ አምጥቶልናል። በመስቀሉ ታርቀናል። በመስቀሉ ስልጣን አግኝተናል። በመስቀሉ ከኃጢአት ተዋጅተናል። እሱ የቤተ ክርስቲያን ማዕከል መሆን አለበት ብለው ያስቀመጡት በጣም የወደድኩት ነው። ስለ መንፈስ ቅዱስ የተናገሩት ምንም እንከን አላወጣ የሚወጣለት አይደለም። ትክክለኛ ቤተ ክርስቲያን በመንፈስ ቅዱስ ያስፈልጋታል። በቃ ዛሬም ያስፈልገናል። መንፈስ ቅዱስ ዛሬም ያስፈልገናል። መንፈስ ቅዱስ አማኞችን ይመራል፣ ኃይል ያስታጥቃል፣ ይቀድሳል። አሁን ችግሮች የተነሱት አሉ። እነዚህ ችግሮች ሁሉ በመንፈስ ቅዱስ እርዳታና ኃይል የሚሆን ነው። ደግሞ እያንዳንዱ አማኝ ካህን ነው፣ አገልጋይ ነው። ስለዚህ ወደ አገልግሎት ደግሞ መተን ማገልገል የሚል ሀሳብ አለው። እዚህ ጋር ምንም እኔ ልጨምረውም ሆነ አስተያየት ልሰጥበት የምፈልገው ነገር የለም። ምክንያቱም ቤተክርስቲያን በመስቀሉ ትምህርት ላይ፣ በመስቀሉ ሕይወት ላይ፣ በመንፈስ ቅዱስ መደገፍ ላይ ልትኖር ስለሚገባል። ሞዴልም በተመለከተ እዚህ ጋር ነው ትንሽ ማለት የምፈልገው። ቤተክርስቲያን የእግዚአብሔር መንግስት እሴቶች
እንደ ሴቶች እንደሚታይ ማሳያ ሞዴል ተደርጋ ተገልጻለች። ያ ማለት የእግዚአብሔርን መንግስት የምትገልጽ ናት፣ የምታንጸባርቅ ናት። ምሳሌ ሆና በውጭ ላሉት ሰዎች ምሳሌ ሆና በሚስዮናዊነት ሰዎችን ወደ እግዚአብሔር መንግስት የምታመጣ ናት። በቅድስና በአንድነት በፍቅር መታወቅ አለባት። በውስጧም በውጯም ይህንን ገጽታ ማንጸባረቅ አለባት። በውስጧ ስንል የእግዚአብሔር ክብር የሚታይባት እንዲሁም ደግሞ የበሰሉ አገልጋዮችና ምእመኖች አሏት። በውጭ ሲባል ደግሞ በሚስዮናዊነት ማለት ነው። የኔ ጥያቄ እዚህ ጋር ቤተክርስቲያን ፐርፌክት ሞዴል ሆና ልትቀርብ ትችላለች ወይ? if we are far from perfect ከመጀመሪያ ጀምሮ ቤተክርስቲያን ፍጹም ሆና ካልነበረ ሪሊ ፍጹም ሞዴል ሆና መቀጠል ትችላለች ወይ? ይሄንን ስንል የሆነ ወደ ቤተክርስቲያን የተመጣ ሁሉ ፍጹምነት ስሜት እንዳይሰማው ብዬ ነው። በፍጹምነት ስሜት እንዳንሰብክና እንዳናገለግል ግን እየተሰራን እንደሆነ አሁንም በህዝቡ መካከል ውስጥም ሆነን በድካም ውስጥም ሆነን የእግዚአብሔር ኃይል የሚገለጥ እንደሆነ ቢያሳይ። ምክንያቱም ጳውሎስ ደካማ ነኝልና ግን ኃይሉ ደግሞ በድካሜ ይገለጣል። ቤተክርስቲያን የበቁ ወይም ደግሞ ብቁ የሆኑ ሳይሆን ነገር ግን በእግዚአብሔር ጸጋ የሚሰራባት እንደሆነ ትንሽ እሱን የሚያሳይ ቢሆን ለማለት ነው። ስለ ምሳሌያዊ አመራር ምዕራፍ 5 ላይ ስለ ምሳሌያዊ አመራር ደራሲው ተናግረዋል። ቀደም ያልኩትን ነው። መጀመሪያ ላይ አካሉ ላይ ብቻ ፎከስ በቃ ህዝቡ ነው ከተባለ በኋላ ደግሞ መሪ የሚል አሰራር የሚል ሲመጣ እናያለንና እዚህ ጋር ሁለቱ ሐሳቦች እንዳይገፋፉ መጀመሪያውኑ ይሄም መዋቅራዊም የሆነውም አሰራር እንዳለ የመጀመሪያው ላይ ኢንክሉድ ቢደረግ፣ ምክንያቱም በኋላ ላምጥተነዋላ በኋላ አመራር አሰራር የሚሉትን ስላመጣ ነው። እሱን ማድረግ ብንችል ደራሲው እንደተናገሩት ወጥ የሆነ የቤተ ክርስቲያን የአመራር መንገድ የለም። የሆነ ልንከተለው የሚገባ እንዲህ ነው የሚል እንደሌለ ደራሲው ገጽ 118 ላይ ተናግረዋል። በተለይ አስተዳደርን በተመለከተ በመጽሐፍ ቅዱስ በቤተ ክርስቲያን እና በቤተ ክርስቲያን ታሪክ ውስጥ ወጥና ብቸኛ የሆነ እንዲህ አይነት አደረጃጀት ይኖር የሚል ነገር የለም። ነገር ግን እንደየ አጥቢያው የሚያስፈልጉ ልንከተላቸው የሚገቡ መሰረታዊ የሆኑ ሐሳቦችን አቅርበዋል። እዛ የአመራር ፍልስፍና ሲያቀርቡ ከትንሽ ሌሎችም ደግሞ የአመራር ስነ ጥበቦችን የመጽሐፍ ቅዱስ ከመጽሐፍ ቅዱስ እይታ ይልና ያክፍሉ እኔ ሙሉ በሙሉ እዛ ክፍል ውስጥ የጠበቅኩት ሁሉ ነገር ቢብሊካል ከመጽሐፍ ቅዱስ እይታ እንዲሆን ነበር። ያ ክፍል 1 ላይ ግን የአመራር ስነ ጥበብም ሐሳቦችም እዛ ውስጥ ተካተዋል መለየት ብንችል። ምክንያቱም ያኛው ሙሉ በሙሉ ከመጽሐፍ ቅዱስ እይታ የሚል ስላቀረብ ነው። ስለ መጨረሻ ያሉት 2 ነጥቦች ስለ ደቀ መዝሙርና የቤተ ክርስቲያን የሚሉ አሉ። ደቀ መዝሙርነትን በተመለከተ ስለ ደቀ መዝሙርነት በጣም በሰፊ ሁኔታ እንዴት ከደቀ መዝሙር ባህሪው ምንድነው፣ ደቀ መዝሙር ማን ነው፣ እነዚህን በጣም በዝርዝር አቅርበዋልና ከዛ ትኩረቱ በሙሉ ደቀ መዝሙር ማድረግ ላይ ይሆናል። ዲፋይን ይደረግና ደቀ መዝሙር ማድረግ ላይ ይሄ ተልኳችን ነው። ወንጌልን መስበክ፣ ማጥመቅ፣ ከዛ ደቀ መዝሙር ማድረግ የምን ቁጥር ብቻ ሳይሆን ደቀ መዝሙር የሆኑ ደቀ መዝሙር ደግሞ የነገርኳቸውን ሁሉ እንዲጠብቁ እያስተማራቸው ቃሉን የሚኖሩ የሚጠብቁ ክርስቶስን የሚከተሉ ሰዎችን። የኔ ጥያቄ ግን ይሄ የደቀ መዝሙርነት ጉዞ ግራጁዌሽን አለው ወይ አይደለ? ደቀ መዝሙር እናድርግ የሚለው ላይ ስናተኩር ደቀ መዝሙር እንሁን የሚለውም ቢካተትበት። ምክንያቱም ደቀ መዝሙር ስንሆን ነው ደቀ መዝሙር ማድረግ የምንችለው። ሁላችንም የክርስቶስ ደቀ መዝሙሮች ነን አይደለ? በአገልግሎት በመሪነት በኃላፊነት የተለያየ ቦታ ላይ ብንቀመጥም ነገር ግን
ደቀ መዝሙር የሆነ ብቻ ነው ደቀ መዝሙር ማፍራት የሚችለውና ኢቭን ለመሪዎች ለቤተክርስቲያን መሪዎችም ለአገልጋዮችም ደቀ መዝሙር የማድረግን ትኩረት ላይ የመሆን ደቀ መዝሙር የመሆን ትኩረት ላይ ራሳችንን እየኖርኩት ነው ወይ የሚለውን እሱም ሐሳብ ቢገባ ደቀ መዝሙርነት የምናደርገው ብቻ ሳይሆን የምንሆነው ስለሆነ የቤት ቤተክርስቲያንም የሚለው ሐሳብ ግን ትንሽ እኔን የገፋኝ ነበር። ምክንያቱም ከመጀመሪያ ሲጀመር ቤተክርስቲያን ስለ ህዝቡ ነው ከተባለ ስለ ቤተክርስቲያን ሲወራ እንደ ሆም ሴል ትንንሽ ቤት ለቤት ስለሚደረጉ ህብረቶች ላይ ያተኮረ መሰለኝ። ስለ ቤተክርስቲያን ወሬ ስለ ቤተክርስቲያን ማተት ጀምረው ስለ ቤተክርስቲያን መናገር ጀምረው ቤተክርስቲያን በቤት ውስጥ እንደተጀመረች በቤት ውስጥ እንደሚያገለግሉ የቤት ህብረቶች እንደሆኑ ሆኖ በኋላ ላይ ግን በቁጥር እስከ መገደብ ድረስ ከ10 እስከ 12 ቢሆን እንዲመሪ ቢሆን እንደውም እዛ ላይ በጣም ዲቴል የሆነ ያኛው ምዕራፍ 7 ላይ ዲቴል የሆነ የቤት ህብረት እንዴት እንደሚመራ ሁሉ ዝርዝር ሁሉ ቀርቧል። እንዴት መገምገም እንዳለ ምናምንና እንደውም ከቢብሊካል ኢቫሉዌሽኑ ይልቅ ቴክኒካል የሆነው ነገር። ስለዚህ ሪሊ ይሄ ምዕራፍ በዚህ ውስጥ ሊገባ ይችላል ወይ መርጅ ቢደረግ ከመጀመሪያው ምዕራፍ ጋር መርጅ ቢደረግ ያልቅ መጽሐፉ ተነባቢ ኢንትረስቲንግ ነው። ግን ቮሊዩሙን መቀነስና ሁሉም እንዲል ማድረግ ይቻላል። ሌላ አንድ መጨረሻ እሺ ሳጠቃልል ሁላችንም እናንብበው ለመሪዎችም ለቴዎሎጂካል ኮሌጅ ላሉ ለሁሉም ሪኮመንድ የሚደረግ መጽሐፍ ነውና ብዙ እይታዎቹ ከፕራክቲስ አንጻር ነው ወይም ደግሞ ፕራክቲሶችን ከመንቀፍ አንጻር ነው ልምምዶችን ከመንቀፍ አንጻር ነው። አብዛኛው የቤተ ክርስቲያን ችግር ከልምዶቿ አንጻር ነው። ግን ልምዶቿ እንዴት ነው እንዲህ ሊሆኑ የቻሉት? በቃ ልምዶቿ ሮንግ ፕራክቲስስ ሁሌ የሚመጣው ከሮንግ ቲቺንግ ነው አይደለ? የስተት ትምህርቶች ናቸው የስተት ልምምዶችን የሚያመጡት አይደለ? ስለዚህ ቤተክርስቲያን አሁን ያለችው ይሄ ሁሉ ውድቀት እየገለጠች እያንጸባረቀች ያለችው የሆነ ነገር ተምረን ነው ማለት ነው። የሆነ ጊዜ ላይ የሆነ ነገር ስለተማርን ነው እንዲህ የሆንን ያለ ነው። ስለዚህ የስተት ትምህርቶችን ጊዜ ሰጥቶ ትኩረት ሰጥቶ አድሬስ ሲያደርግ አላይም። መጨረሻው ክፍል ላይ ፓርት 3 ላይ ስለ ተሐድሶ የሚያወራበት ቦታ ላይ ተሐድሶ በቤተክርስቲያን ዘመንም ነበረ ወይም ከብሉይ ኪዳን ጀምሮ ነው ስለ ተሐድሶ መሰረት ፋውንዴሽን ሲጥሉ የነበረውና በብሉይ ኪዳን ዘመን እንዴት ተሐድሶ እንደመጣ በነገስታቱ ዘመን ከዛ በአዲስ ኪዳን ውስጥም ደግሞ ባለችው ቤተክርስቲያን እንዴት ለተሐድሶ ሲሰሩ እንደነበረም እሱንም ያነሳሉና እዛ ላይ ሲያነሱ የሚናገሩት ያኔ ተሐድሶ ያስፈለገበት የስተት ትምህርቶች ስለነበሩ ነው ብለው አንስተውታልና የስተት ትምህርቶቹ ናቸው ስተት ልምምዶች አምጥተውባቸው ያኔ ስተት ትምህርቶችን ሲጋፈጡ የነበረውና ትንሽ እሱ ላይ ትኩረት ቢሰጥ ወይም እሱን በተመለከተ ቢናገሩ ሞር ስትሮንግ ይሆናል ብዬ አስባለሁ። አመሰግናለሁ።